ወንድ ሆይ ከልቧ የምታፈቅር ሴት ከልቧ የምትወድህ ሴት አገኘህ ማለት ሁለተኛ እናት አገኘህ ማለት ነው። ቆይ ስለ ልብሱ ሄሉዬ እስኪ ሱፍ ያምርብኛል ወይ የመንግስት ሰራተኛ መምሰል አንዳንዴ ደስ ስላለኝ ሱፍ ለብሻለሁ ብላለች። ዋው በጣም በተለይ ደግሞ የልብሱ ከለር ነጭ እርግፍ ያስመሰላት። በስማም እንዴት እንዳሳመራት እንዴት በቃ የበለጠ ከስከዛሬ ውበቷ ሞር ውበቷን አጉልቶ ነው ያወጣው። በቃ የሆነ እርግብ ታውቃላችሁ፣ ደስ የሚል አይነት አቋም ነው የሰጣትና ሄሉዬ እምር ብሎብሻል። ሱፍ በነገራችን ላይ ሄሉዬ እንደዚህ አይነት ሞዴል ያላቸው ሱሪዎችና ኮቶች በጣም ነው የሚያምሩባት። ምክንያቱም ቁመቷ ረጅም ነው፣ ቀጭን ናት፣ በጣም ያምርባታል። ሞዴል ነው የሚያስመስላት። እና በምን መሰላችሁ ይሄን ያልኩት? የሆነ ጊዜ ላይ የሆነ እንደ ቀይም አይደለም ከፈዘዝ ያለ እንደ ወይን ጠጅ ደመቅ ያለ ወይን ጠጅ እንደዚህ አይነት ሙሉ ሱሪና ከላይ ኮት ነበረውና በስማ በጣም ነበር የሚያምሩባት። እንደሆን ከብሩኬ ጋር አንድ ላይ ፎቶ ነበራቸውና በጣም አሁን ድረስ ቲክቶክ ላይ አንዳንድ ልጆች ፖስት ያደርጉታል ፎቶ በጣም ከማማሩ የተነሳና በጣም ነው የሚያምርብሽ ልልሽ እወዳለሁ ሄሉዬ የኔ ቆንጆ። በነገራችን ላይ እስኪ ለዚህ ቻናል አዲስ የሆናችሁ እስኪ ሰብስክራይብ አድርጉኝ የሄሉ እህቶች፣ የሄሉዬ ቤተሰቦች፣ ሄሉን የምትወዷት እስኪ እኔንም አበረታቱኝ፣ ሰብስክራይብ አድርጉኝ ስወዳችሁ። እና ቢንዬ ዛሬ እንግዲህ ያልጠበቀው እጅግ በጣም ማመን ያቃተውን ነገር ነው ሰርፕራይዝ ያደረገችው ዛሬ ሄሉ በምክንያት ነው። አንድ ሴት ልጅ ከልቧ ወደደችህ፣ ከልቧ የምታፈቅር የምትወድህ ሴት አገኘህ ማለት ሁለተኛ እናት አገኘህ ማለት ነው ያልኩበት በምክንያት ነው። እውነቴን ነው የምላችሁ። ብዙ ሴቶች አንድ ወንድ ከወደዱት ካፈቀሩት ራሳቸውን ህይወታቸውን ሁሉ ይሰጣሉና ሄሉዬ የኔ ቆንጆ ቢንዬን ከልቧ ነው የምትወደው። ቢንዬ ደግሞ መልካም ሰው ነው፣ የእውነት የሚወደድ ሰው ነው፣ ጥሩ ልብ ያለው ሰው ነው። እጅግ በጣም ከሚገባው በላይ መልካም ልብ ያለው ሰው ልባም ሰው ነውና ሄሉዬ ደግሞ ለሁሉም ለምታደርገው እያንዳንዱ ነገር ምክንያት አላት። በራሷ ውሳኔ የምትንቀሳቀስ በራሷ የምትተማመን ኮንፊደንስ ያላት ጀግና ሴት ናት እና ደስ የሚል ሰርፕራይዝ ነው ያደረገችው ዛሬ። እንግዲህ ምንድነው ያደረገችው የሚለውን ልንገራችሁ። እንግዲህ ሄሉዬ ወደ ዲኤምሲ ሪል ስቴት ጎራ ብላለች። ያም ደግሞ ለቢኒ የተወሰነ ፐርሰንት ከፍላ የሪል ስቴት ባለቤት ወይም ደግሞ የቤት ባለቤት አድርገዋለች ማለት ነው። ቢኒ ደግሞ በጣም ነው የደነገጠው። ማመን ያቃተው ማመን። በጣም የሚገርም ሰርፕራይዝ ነው የእውነት ማለት ነው። እና ቢኒ ደግሞ ያው ይገባዋል። በዚህ አጋጣሚ ያው ዲስካውንትም እንዳለው እየተናገረ ነበረ። ስልክም ነበረላችሁ አቅም ያላችሁ እስኪ አቅም ያላችሁ በብዛት በዛ አርጎ ለሚከፍል ብር ወደ አካውንቱ ላይ ከማስቀመጥ በዛ አርጎ ለሚከፍል ዲስካውንት አለው ብለዋል። እንግዲህ አቅም ያላችሁ ትንሽ ጎልበት ያላችሁ ሰዎች ባለሀብቶች እስኪ ጎራ በሉ ወደ ዲኤምሲ ሪል ስቴት። በነገራችን ላይ ማለት ነው ማስታወቂያም ነው ይሄ ነገር፣ እንደ ማስታወቂያም ሄሉዬ ማስታወቂያም እየሰራች ነው። እኔ የጠበቅኩት ሌላ ነበር፣ በነገራችን ላይ ሌላ ነገር ነበር የጠበቅኩት፣ በጭራሽ ይሄን አልነበረም የጠበቅኩት። እና በጣም ደስ ይላል። ታስታውሱ ከሆነ ካሁን በፊትም ብሩኬ ሀይሚን ሰርፕራይዝ አርጓታል እንደዚህ እዚሁ ዲኤምሲ ሪል ስቴት ላይ የሚገርም የሪል ስቴት ባለቤት አድርጓታል። በፍጹም ባልገመተችው ባላሰበችው መልኩ ከነ ሀሰን ጋር በመሆን የሚገርም ሰርፕራይዝ ተደርጋለች ሀይሚዬና ሄሉዬ። ዛሬ ደግሞ ቢንዬን ያደርገዋለች። እውነት ለመናገር
ማለት በቃ የሆነ ሰው የእውነት ሰው ታውቃላችሁ። ሄሉዬ ስለ ቢኒ ስትናገር እንባ እየተናነቃት ነበረ። በቃ ቢኒ ማለት በጣም ልባም ሰው ነው፣ ልብ ያለው ሰው ነው። አዲስ ህይወት አዲስ ምዕራፍ ብላ ነበረ ፖስት ያደረገችው እና እንደውም እኔ ሌላ እንዴ ቀለበት ሊያደርጉ ነው እንዲህ አይነት ነገር ነበር የተሰማኝ ማለት ያሰብኩት ማለት ነው። ግን ያልሆነም ይደርሳል ኢንሻአላህ በቅርቡ ኢንሻአላህ በቅርቡ ይሆናል። ለዛሬው ግን አልተሳካም እና ሄሉዬ ደስተኛ ሆነሽ እንደዚህ ፍክት ብለሽ እንደዚህ ሳቅ በሳቅ ሆነሽ ስላየሁሽ የእውነት ደስታዬ ወደር የለውም እጅግ በጣም። ምክንያቱም ትናንትናና ከትናንት ወዲያ አይታችኋል የተደረገውን ነገር። ደግነቱ ሄሉ ጠንካራ ሴት ነች፣ ልባም ሴት ነች። ማንም እንዲጎዳት ማንም እንዲሰብራት አትፈቅድም። ያው በትዕግስት አልፈዋለች ነገሮችን ሁሉ ለቢኒም ስትል ለራሷ ስትል ያው የቤተሰብነት ክብር አለ አይደል? ለዛም ስትል ነገሮችን አልፋቸዋለች። እግዚአብሔር ይመስገን አሁን ለደስተኛ ናት፣ ፈገግተኛ ናት። ግን አንድ የቀረኝ ነገር አለ ጋይሶች። ቤተሰቦች የሄሉ ቤተሰቦች ፎቶ መመለስ የለበትም ትላላችሁ? የፎቶ ነገርስ እንዴ ውስጤን የቆጨቆጨኝ ነገር የቢኒ እህት ፎቶውን መመለስ የለባትም ትላላችሁ? ፎቶውን መመለስ አለባት። ፎቶውን መልሽ የቢኒ እህት። የእውነት እኔ ያ ፎቶ መመለስ አለበት ብዬ ነው የማስበው። እንዴ እኔ ቪዲዮ ሲሰሩ ራሱ ማለት ነው ያ ፎቶ የሆነ ካጠገባቸው ጉብ ብሎ ሳየው በጣም የሆነ ደስታ ነበር የሚሰማኝ፣ ደስ ነበር የሚለው እና ግን አሁን ፎቶውን ወስዳ በዛው አቀረችው፣ ሌላ አይዲያ ውስጥ ገብተዋል እና ፕሊስ ፎቶውን ተመልስ። ፍትህ ለፎቶ ፍትህ ለፎቶአችንና ሄሉዬ እንግዲህ የኛ ምርጥ በርችልን። አንቺ ወድቀሽ ማትሰበሪ ብረት ነሽ፣ ብረት እና እኔ ካንቺ ብዙ የወሰድኩት ብዙ የተማርኩት ነገር አለ። ትዕግስትን፣ ጠንካራነትን፣ ኮንፊደንስን፣ በራስ መቆምን፣ በራስ መተማመንን ብቻ ብዙ ተከታዮችሽ ወይም ደግሞ ብዙ እህቶችሽ ካንቺ ብዙ የሚማሩት ብዙ የሚወስዱት ነገር አለና ጠንክሪልን። ደህና ሁኑልኝ ቤተሰብ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ቢኒዬ ይገባካል። የእውነት የሚገባው ሰው ነው ቢኒ።